ስሙ ማለት ነው። ስሙ እስከ መጨረሻ አዳምጡ። ኧረ እስኪ ላይክ አድርጉልኝ። ሀቂቃ ነው ብላችሁ እኔ ላይክ ለመጀመሪያ ጊዜ በነ አብርሃምና በነ ሄርሜላ ስሰራ ላይክ አድርጉልኝ ስላችሁ ማለት ነው። አሁን የትላንትና ቪዲዮ ወደ 500 እይታ አግኝቷል። ግን ላይክ አንድ ላይክ ነው ያገኙ። አንድ ሰው ነው ላይክ ያደረገኝ እና በጣም ነው የተናደድኩባችሁ። ምን ሆናችሁ ነው እንዴ? ላይክ ብታደርጉ ምን ትጎዳላችሁ? እና ሰበር ዜና ልንገራችሁ እዚህ ጋር ማለት ነው። ትላንትና ሄርሜላ ለአብርሃም ብራክ ባረገችው ቪዲዮ ማለት ነው። ወይኔ ቢስሚላ ወይ የመዳም ቅመሞች እናንተ ሰው አብዳችሁ ልታሳብዶ ነው እንጂ ማለት ነው። እኔ በሄርሜላ እንደው በጣም ነው ደስ ያለኝ። ለምን በሰሞኑ በጣም ብራንክ አርጓታል እሷ ማለት ነው። እንደው በጣም ነው ደስ ያለኝ። እንደውም ብድር መልሰችለች ማለት ነው። ብድሩ የማይመልስ ወልድ አይወለድ ነው የሚባለው። እንደዚህ የሚባል አባባል አለና በጣም ነው ደስ አለኝ። እንደውም አብርሃምን ብራንክ ስላደረገችው። ግን በህይወታችን ላይ ብራንክ ስናደርግ በህይወታችን የሚመጡ አደጋዎች ሊከሰቱ ይችላሉ። ገብታችኋል? አሁን አንዳንድ ጊዜ አሁን ራሳችሁ ብራንክ ራሱ እናርገው ያ ሰው ብንል እኔ ከዚህ በፊት ያየሁት ነገር ወይም የደረሰበት ሰው ስለማቅ ነው። የሆነ ወንድሙን ማለት ነው ብራንክ ሲያደርግ ወንድሙ ሆስፒታል ነው። አንድ ወንድሙ ማለት ነው ሆስፒታል ዶክተር ነው የሚሰራው፣ ዶክተርነት ነው የሚሰራው እና ሐኪም ቤት ነው የሚሰራው። ከዛ ያ ዶክተር ወንድሙ ብራንክ ለማድረግ ይወስናል። አንደኛው ወንድሙ ማለት ነው በስራው ቦታ ነበረ። ከዛ ለጓደኛው ያ ዶክተሩ ምን አለው? ለጓደኛው ደውሎ ወንድምክ አደጋ አጋጥሞታል ብለህ ደውልለት አለው ማለት ነው። በጎኑ ምንም ነገር አልሆነም። የብራንክ ጠላት ነው። ያኔ የብራንክ ችግሩ ነው እየነገርኳቸው አለት። እዚህ ጋር ብራንክ አትደራረጉ ምናምን አይደለም፣ ተደራረጉ። ግን ሚዲያ የሚያቅሰውና እንትን ከዛ ያ ወንድሙ ደውሎ ወንድምክን አደጋ አጋጥሞታል ብለህ ደውለህ ንገረው አለው ጓደኛው ማለት ነው። ከዛ ደውሎ ሲነግረው ያ ወንድሙ ስራ ቦታ ያለው ወንድሙ መኪና አደጋ ደረሰበት። ምን ልበላችሁ፣ መኪና አደጋ ደረሰበት ማለት ነው። መኪና አደጋ ደረሰበት፣ ወደ አኺራ ሄደ። ስለዛ ብራንክ የምትደራረጉ እህቶች በተለይ እቺ ሮዚ የምትባለዋ ሮዛ ሐላባት ኑር ስልጤቱን አላቅም ብቻ እሷ ልጅ ራሱ እኔ ለባለቤቷ ብራንክ ስታደርግ አልወድም። ብራንክ አደጋ ሊያጋጥም ይችላል፣ ራስን መሳት ይችላል። ቢላዋ አይልም። እዛ ጋር እኮ የተፈለገው ነገር ንገራችሁ። እኔ አሁን ሄርሜላ ብራንክ ስላደረገችው ወይም እንትን ስላለችው አይደለም። አሁን የትላንትናው ብራንክ እርግጠኛ ነኝ እኔ አንድ ነገር ቢኖር አንድ ነገር አስቼ ፈነክታታለሁ። እርግጠኛ 100% እንዴ እኔ እንደ ራሴ ነው እየነገርኳችሁ ያለሁት፣ እንደ ሰው አይደለም። እንደ ራሴ እየነገርኳችሁ ነው ያለሁት። ብራንክ ምን አይነት ክፉኛ ምን አይነት ከዚህ በፊት እኔ የማውቃት ጓደኛዬ ማለት ነው በሚስት እንትን እሷ ያው ሚዲያ ታውቃለች፣ እሱ ሚዲያ አያውቅም። እንደ አጋጣሚ ሰውዬ እንትን ባለቤቴን ብራንክ አደርጋለሁ ብላ ብራንክ ታደርገዋለች። ያ ሰውዬ ፊት ለፊቱ ላይ ብርጭቆ ነበረ አንስቶ ግንባሯ ነው የፈነከታት። ገብቷችኋል አይደለ? በቃ እሱ ብራንክ አያውቅም፣ ቪዲዮ እየቀረጸች መሆኑ አታውቅም። በቃ ግን አንዳንድ ብራንኮ ተነጋግረው ምናምን የሚደረግ ብራንክ አለ። ተነጋግረው ምናምን ወስነው ምናምን ምን እንደሚፈጠር በኋላ ላይ ምናምን የሚደረግ ብራንክ አለ። ይሄ ግን እውነተኛ ብራንክ፣ በትዳራችሁ ላይ ቀልድ፣ በህይወታችሁ ላይ ቀልድ። እንደ ህይወት ማጥፋት የሚባል ነገር አለ። እና እኔ ብራንክ በጣም ነው የምጠላው፣ በጣም ደግሞ እፈራዋለሁ። ብራንክ ሲባል በጣም ነው የምፈራው። አንድ ልጅ በቃ ጓደኛዬ ናት፣ ማቃት ናት። ብራንክ ስታደርገው ምን ራሷን ፈነከታች። ብርጭቆ ፊት ለፊቱ ላይ ነበረ አንስቶ ግንባሯ ነው የመታት ማለት ነው። የፈለገው ያክል ብራንክ ብታደርጉ የፈለገው ነገር ተመካክራችሁ ብታደርጉት ነው የሚሻለው። አዎ ለእይታው ለብራንኩ ለፊቱ ምናምን እንትን ይላል። ግን አሁን ይሄ ሄርሜላ እንደዚህ አብዳ እንደዚህ ደስ ብሏት በቃ እሷ ደስ ብሏታል። ግን ይበቀላታል፣ እርግጠኛን 100% ይበቀላታል ማለት ነው። አብርሃም ከመበቀል ወይም ብራንክ ከማድረግ ወደ ኋላ አይልም። እና ስለዛ ብራንክ በተለይ ሮዛ እነዚህ በቃ ባሎቻችሁ ሚዲያ የማያውቁ ዩቲዩብ የማያውቁ ምናምን ብራንክ ባታደርጉና ራሳችሁ ላይ አደጋ ባታጋለጡ ብዬ ነው የምነግራችሁ። እና ውዶችዬ ቤቱን ሰብስክራይብ እና ሼር እና ላይክ ማድረግ አትርሱ። ታሪኩን ከወደዳችሁት እስኪ ቀጣይ ደግሞ አለ ብዙ በብራንክ ምክንያት ህይወታቸው እንትን አደጋ ላይ እንትን ያሉ ማለት ነው። ስለዛ እናንተም እንደዙ እንዳትሆኑ ብዬ ነው። ቤቱን ላይክ እና ሼር አትርሱ።